6 ጓደኛሞች በአንድ ጠረጴዛ ፍጹም የሆነ ዝምታ የተለያዩ ቅጣቶች የሚስተናገዱበት መሳቅ ማውራት ባዶ ኪስ ወደ ቤት ያስኬዳል ምክንያቱም ይሄ ዝምታ የሚያሸልምበት ቦታ ነው አይዛክ አብርሃም ሞዴል ቶሌራ ያደታ ሞዴል ሚኪያስ ሙሉጌታ ሞዴል ተዋናይ ሙሴ አሸናፊ ማርኬተር አብርሃም ወዳጄ ተዋናይ ሀብታሙ ጸጋይ ተዋናይ እነዚህ ዛሬ መጥተው ሲጫወቱ የምታዩቸው ጓደኛሞች በተለያየ የሥራ ዘርፍ ላይ የተሰማሩ ናቸው ታዲያ ዛሬ በዝምታ ያሸንፋል ላይ ተገኝተዋል የቡድን አባላቱ ከሚመርጡት ካርድ ውስጥ ያጽም ምልክቱ የደረሰው ሰው ያልተለመደ ቅጣትን ያስተናግዳል ቅጣቱን ተቋቁሞ ካሸነፈ ወይም ካለፈ ቡድኑ ብር ያሸንፋል ነገር ግን የቡድኑ አባላት ከበጠበጡና ያላግባብ ድምጽ ካሰሙ ምንም አያገኙ እንኳን ደህና መጣችሁ እዚህ ጓደኝነት የሚፈተንበት ነው አንድ ነገር ብቻ ልብ በሉልኝ ዝምታ ወርቅ እንደሆነ የመጀመሪያው ዙር 3 ቅጣቶች እያንዳንዳቸው 2 ሺህ ብር ያሸልማሉ እዚህ ውስጥ ብዙ አፍሮ ጸጉር ይታየኛል ምናልባት ዛሬ ልትላጩም ትችላላችሁ ብዙ ነገር ልናይ እንችላለን ለመጀመር ዝግጁ ናችሁ ጀምሩ ግንፍት የመጀመሪያው ተቀጪ አይዛክ ሆኗል አይዛክ በዚህ በመጀመሪያው ዙር የደረሰበት ቅጣት ከፊት ለፊቱ የሚቀርብለትን ዱቄት ከሚቀርብለት የፈላ ውሃ ጋር አመጣጥኖ ገንፎ ማገንፋት ይኖርበታል ምንም አይነት ውሃም ሆነ ዱቄት ከተረፈው ወይም ገንፎ ከጓጎለ 2000 ብር ቡድኑ የሚያጣ ይሆናል
ፓፓፓፓ አንተ ወደፊት ሚስትህን በደንብ እንደምታረሳት አስመስክረሃል። አይዛክ አድካሚውን ገንፎ ማገንፋት በአግባቡ በመወጣቱ እንዲሁም የቡድኑ አባላት ዝምታቸውን በመጠበቃቸው 2000 ብር አሸንፈዋል። እንዲህ አይነት መልካም ልጅ ሲኖር አያቱን ያሳርፋል። ለእናትህም አክስትንም ከዚህ በኋላ ያሳስባቸው። ቆንጆ አድርገህ ነው የምታረሳቸው። ልምድ አለ እንዴ? በጣም ጎበዝ። ወደ ሁለተኛው ቅጣት እንሄዳለን። ለመጀመር ዝግጁ ናችሁ? ታዲያ ምን ታዩኛላችሁ? ጀምሩ። ቅጥቅዝ። የሁለተኛውም ቅጣት ከአይዛክ አላለፈም። በዚህኛው ዙር ቅጣት ከፊቱ ላይ የሚቀርብለትን ዳጣ በዳቦ አጣጥመው መብላት ይጠበቅበታል። ያው ዳጣ ሲበላ ማቃጠሉ ስለማይቀር ጓደኞቹ ከፍሪጅ የወጣ ቀዝቃዛ የበረዶ ውሃ ላዩ ላይ የሚያፈሱበት ይሆናል። ወይ ጉድ! ጓደኛቸው ሳይሆን የሆነ ቆየቅ የሚያዙበትን ባላንጣ ያገኙ ይመስላል። አንዴ እያጎረሱ አንዴ ውሃ ላዩ ላይ እየከለበሱ አሰቃዩት እኮ። አይዛክ ግን ምን ነው ማርም ሲበዛ ይመራል፣ ብሩ ይቅርብኝ ብሎ እጅ ሰጥቷል። የቡድኑ አባላትም አይናቸው እያየ 2000 ብር አምልጧቸዋል። አንዳንድ ቀን እንዲህ ነው። በጠዋት መከራ ይጀምራል። ምናልባት ዛሬ ከ2-2 ከዚህ በኋላ ሊቀጥልብም ይችላል። ጠንከር በል። መብላት እንደማገንፋት አንዳንዴ ቀላል ላይሆን ይችላል። የመጀመሪያው ዙር ወደ ሶስተኛው ቅጣት እንሄዳለን። ተስፋ አደርጋለሁ አንተ ጋር እንደማይሆን። ዝግጁ ናችሁ? ጀምሩ።
ልጭት። ሦስተኛው ተቀጪ ሚኪያስ ሆኗል። አይዞህ አትደንግጥ፣ ጸጉርን አንላጭም። በዚህኛው ዙር ቅጣት ተቀጪው ከወገቡ በላይ የለበሰውን ልብስ ያውልቅና ጓደኞቹ በጋፈር ቴፕ ሰውነቱ ላይ ያሉ ጸጉሮችን ይላጩለታል። እሱ ህመሙን ተቋቁሞ ዝም ካለ የ2000 ብር አሸናፊ ይሆናሉ። አያያያይ ጓደኝነት ይፈትናል ስንል ይሄ እንደሚመጣ ስላወቅን ነው። እንደ ጠላታቸው እየተሻሙ አሰቃዩት እኮ። እሱም ከእጃቸው ለማምለጥ ቢታገልም አልተሳካለትም። በመጨረሻም ህመሙን ተቋቁሞ ቅጣቱን በአግባቡ ተወጥቷል። በመሆኑም የ2000 ብር አሸናፊ በመሆን የመጀመሪያውን ዙር አጠናቀዋል። እውነት ለመናገር የተነጨ ጸጉር ይታየኛል። 3 ቅጣት አስተናገዳችሁ። ከዚህ በኋላ ገንዘቡም ከፍ እያለ ቅጣቱም እየጨመረ ነው የሚሄደው። በሁለተኛው ዙር እያንዳንዳቸው 2 ቅጣቶች 5000 ብር የሚያሸልሙ ናቸው። ቆፍጠን ማለታችሁ እንዳትረሱ። ዳይ የሁለተኛው ዙር የመጀመሪያ ተቀጪ ደግሞ ቶሌራ ሆኗል። በዚህ ዙር ተቀጪው ወንበር ላይ ተቀምጦ ጓደኞቹ በላባ ሲኮረኩሩት ካላንዳች ተቃውሞ ቅጣቱን በአግባቡ መጨረስ ይኖርበታል።
ጓደኞቹ ወደ ኋላ የፊጥኝ አስረው የተቻላቸውን ቢሞክሩም ቶሌራ ግን ከተቀመጠበት ንቅንቅም ሳይል ቅጣቱን ተወጥቷል። ጓደኞቹም ዝም በማለታቸው 5000 ብር በማሸነፍ ያላቸውን የገንዘብ መጠን ወደ 9000 ብር ከፍ ማድረግ ችለዋል። በዚህ ቅጣት ጉዳይ ከሚመለከተው አካል ጋር አወራለሁ። እሱ የውስጥ ጉዳይ ነው። ግን አንተ ተሽሞንሙነ ተዳብሰ ዘና ብለ 5000 ብሩን ወስደሃል። በጣም ጥሩ። ሁለተኛ ዙር ወደ ሁለተኛው ቅጣት እንሄዳለን። ዳይ ፓክ በዚህኛው የሁለተኛው ዙር የመጨረሻ ቅጣት ከአብርሃም ውጭ ያሉት ሁሉም የቡድኑ አባላት ሆነዋል። በዚህ ዙር ቅጣት ደግሞ 6 ፓክ ያለውን ከሌለው የምንለይ ይሆናል። ምክንያቱም 5ቱም ፕላንክ እየሰሩ ብቸኛው አብርሃም እያንዳንዳቸው ጀርባ ላይ ፊት እያለ ቅጣቱን ያከብድባቸዋል። እጄን ታመም ያለው በሚል ሰበብ አብርሃም ያገኘውን እድል ሚኪያስ ነጥቆታል። በዚህ ግዝፈቱ ፍራሽ ላይ የሚተኛ ይመስል ራሱንም ሐሳቡንም መላያቸው ላይ ጥሎባቸዋል። የቡድኑ አባላትም ላባቸውን ጠብ አድርገው ድካሙን ተቋቁመው ቅጣታቸውን በመወጣታቸው በድጋሚ የ5000 ብር አሸናፊ መሆን ችለዋል። የገንዘብ መጠናቸውም ወደ 14000 ብር ከፍ ብሏል። አሁን ተገኛችሁ። በህይወት እንደዚህ ፈልሰስ ብለህ ተኝተህ የምታውቅ አትመስልም። እናንተ በቀድሞ ህይወታችሁ ርብራብ ነበራችሁ እንዴ? እንዴት ቻላችሁበት? በየቤታችሁ ያላችሁ እነዚህን ቅጣቶች መሞከር በፍጹም አይቻልም። ትሞክሩና እሺ፣ 3ኛ ዙር ደርሰናል። 2 ቅጣቶች እያንዳንዳቸው 7,000 ብር ያሸልማሉ። ዝግጁ ናችሁ? ጀምሩ።
እንጣጥ። የሶስተኛው ዙር የመጀመሪያ ቅጣት ተቀጪ በድጋሚ አብርሃም ሆኗል። የዚህን 7000 ብር የሚያስገኝ ቅጣት ለመወጣት አብርሃም በ90 ሰከንድ ውስጥ በቀኝ በኩል የተቀመጡትን 10 ሎሚዎች በግራ በኩል ወደ ተቀመጠው ጎድጓዳ ሳህን አንድ በአንድ እያደረገ ወስዶ ማስቀመጥ ይኖርበታል። ታዲያ ይህን ሲያደርግ በአንድ እግሩ እየዘለለ መሆን ይኖርበታል። በተጨማሪ ሙሉ ቅጣቱን እስኪጨርስ የታጠፈው እግሩ መሬት መንካት አይኖርበትም። ጥሞህ ነው አብርሽ። ስራህን በአግባቡ አጠናቀ ጨርሰ እንደ አዲስ የጀመርከው። ለማንኛውም አትረበሽ፣ ስራ ተጠናቋል። ጓደኞችህም ዝምታቸውን በመጠበቃቸው 7000 ብር ማሸነፍ ችላችኋል። የተባልከውን ነገር በደቂቃ ውስጥ ጨርሰኸዋል። ግን ምንድን ነው ወደዚህ የሚያደርግህ? የሰማኸው አዲስ ትዕዛዝ አለ? ብቻ ገርሞኛል ለመቀጣት ያለ ጉጉት። ሶስተኛው ዙር ወደ ሁለተኛው ቅጣት እንሄዳለን። የመጨረሻውን 7000 ብር ወደሚያሸልመው ዳይ አንበብ። አብርሃም አንዴ ያገኘውን እድል አሳልፎ ከሰጠ በኋላ እሷም ፊቷን አዙራበት ለሶስተኛ ተከታታይ ጊዜ ተቀጪ ሆኗል። በዚህ በሶስተኛው ዙር የመጨረሻ ቅጣት ተቀጪው የቀረበለትን የተሰነጠቀ ዝኩኒ በጥርሱ ነክሶ ለማንበብ የሚከብዱ አረፍተ ነገሮች ያሉበትን ወረቀት አንስቶ ማንበብ ይኖርበታል። ቸኮሌት የሰረችው ቸኮኛዋ ቸልተኛ ቸኮላ ቸኮሌቱን ሰረችው። ቸኮሌት የሰረችው ቸኮኛዋ ቸልተኛ ቸኮላ ቸኮሌቱን ሰረችው። ቡና በሲኒ ስኳር በሲኒ ሲኒ በሲኒ ቡና አፈሰሰች። ቡና በሲኒ ስኳር በሲኒ ሲኒ በሲኒ ቡና አፈሰሰች።
ታንከራይ ተሽከርካሪ ታክሲ ተገልብጦ ተሳፋሪዎቹ ተንገዳግደው ተነሱ። ዶሮ ደጅ ደጅ ዞራ ደረቷን ደቃች። ደንታዋን ደስታ ዘረገጠች። ቀይ ቀበሮ ቀጥ ብላ ቆማ ቆቅ ለመቅጨት አቆበቆበች። ቡና በስኒ ስኳር በስኒ ሲኒ በሲኒ ቡና አፈሰሰች። ቡና በስኒ ስኳር በሲኒ ሰኒ በሲኒ ቡና አፈሰሰች። እየተንተባተበም ቢሆን ቅጣቱን በመወጣቱ ጓደኞቹም ዝም በማለታቸው የ7000 ብር አሸናፊ መሆን ችለዋል። በዚህም የገንዘባቸውን መጠን 28000 ብር ላይ ማድረስ ችለዋል። ወደ መጨረሻው ዙር ደርሰናል። የመጨረሻው ዙር 9000 ብር ነው የሚያሸልመው። 9 ተግባባን። በ37 ልንፋታ እንችላለን። አይ ካላችሁ ደግሞ እዛው 28000 ላይ ይቀራል። ቁጭ ማን ይሆን ቁጭ ብሎ የሚቀረው? እኔም አላውቅም። እናንተ ታውቃላችሁ? እወቁ። ቁጭ የመጨረሻው ተቀጪ በድጋሚ አይዛክ ሆኗል። ቅጣቱም የሚሆነው በማስታጠቢያ የተሞላ ሊጥ ጭንቅላቱ ላይ አድርጎ ቁጭ ብድግ መስራት ይሆናል።
አይ ቅድም ስታገባ ሚስትህን ታርሳለህ ብዬ ነበር። የአሁኑን ስራህን ካየች ግን የምታገባህ ለመሆኑ እጠራጠራለሁ። ገና ሳትጀምር ደፍተው ጨረስከው እኮ። ለማንኛውም ቅጣቱን በአግባቡ መወጣት ባለመቻል ትልቁ የ9,000 ብር ሽልማት ከእጃችሁ ላይ አምልጧል። በመሆኑም የዛሬዎቹ የዝምታ ያሸንፋል ተወዳዳሪዎች የ28,000 ብር አሸናፊ በመሆን ውድድራቸውን አጠናቀዋል። እኛ ጋር ዝምታ ወርቅ ነው፣ ደጃዝማችነትንም አያስቀርም። ዳይ ተበተን ዴ 28,000 ብር አይደለም። ሰላም እንኳን አትሉኝም? እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።